የደቡብ ኢትዮጵያ ክልል ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ የክልሉን ትራንስፖርትና መንገድ ልማት አስተዳደር ቢሮ የ2018 የስድስት ወራት አፈጻጸምን ገምግሟል። የቢሮው ኃላፊ አቶ ተወልደ ተስፋዬ በክልሉ ከ320 ኪሎ ሜትር በላይ የመንገድ ጥገና ዲዛይን ስራ መካሄዱ ከ256 ኪሎ ሜትር በላይ አዲስ መንገድ መገንባቱም በሪፖርታቸው አስታውቀዋል። የቋሚ ኮሚቴ አባላቱ ህብረተሰብን በማሳተፍ የተሰሩ ስራዎች በጥንካሬ ተመልክቷል። በመንገድ ግንባታ ዘርፍ የተሻለ መነቃቃት እየታየ ስለመሆኑም ጠቁመዋል። የሶዶ መናኸሪያ፣ የአርባ ምንጭ ትራፊክ ኮምፕሌክስ የመሳሰሉ የተጓተቱ ፕሮጀክቶችን በውስንነት ተገምግሟል። የመንገድ ፕሮጀክቶች በተያዘላቸው ጊዜ ማጠናቀቅ እንዲቻል በተለየ መንገድ እንዲሰራ ጥያቄ ተነስቷል። የቢሮው ምክትል ኃላፊና የህብረተሰብ መንገድ ልማት ዘርፍ ኃላፊ አቶ አበባየሁ ኤርሚያስ ምላሽ ሰጥተዋል። ፕሮጀክቶች አፈጻጸም ላይ አሁንም መጓተት አለ፣ ያልተሻገርነው ነገር አለ። ሀብት ብቻ አይደለም፣ በኔ እይታም ይፈልጋል። ሰብሰብ አድርጎ አንዱ ጋር ዳምፕ አድርጎ አንደኛውን ጨርሶ ተቆርቶም ቢሆን መጥፎ አስተያየት ከአካባቢዎችም የኛ ቆም የሚል ነገር እየመጣም ቢሆን አንዱ ጋር ያለውን ነገር ያለውን ውሱኑን በጀት ሰብሰብ አድርጎ አንደኛውን አስመርቆ ወደ አንደኛው የሚያደርግበት ወደፊት እንደ ቢሮም እንደዚህ አይነት ምክር ሀሳቦችን ለመንግስትም ቢሆን ቢያቀርብ ጥሩ ነው ያስባል። ፕሮጀክቶች መዝገየት ጋር ተያይዞ የነበረውን ነገር ዘንድሮ ከመስራት አንፃር ያለ ጉዳይ ትንሽ ጥሩና እጅግ በጣም የተሻሻለ ነው ብዬ እገምታለሁ። ምክንያቱም ምንድነው ያደረግነው ዘንድሮ የክልሉ መንግስት ነባር ፕሮጀክቶችን አጠናቆ አዲስ ፕሮጀክቶችን በተለያየ የፕሮጀክት ስራዎች ላይ ከመሄድ ጋር ተያይዞ እንደ ተቋምም ከዚህ በፊት አፈጻጸማቸው ላይ ጉድለት ያላቸውና ወደ መጠናቀቅ የደረሱ ፕሮጀክቶችን ለይተን ሀብቶች በነዛ እንዲመደብና እነዛን ፕሮጀክቶችን ከማጠናቀቅ አንፃር በደንብ የሄድንበት አግባብ ነው ያለው። የቋሚ ኮሚቴው ሰብሳቢ አቶ እንቁ ዮሐንስ በበኩላቸው በክልሉ ስምሪት ያላገኙ መንገዶች እንዳሉ አመላክተዋል። የክልሉ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር እደሬ እርኮ ምላሽና ማብራሪያ ሰጥተዋል። አገልግሎት ስቲል ያው ትራንስፖርት ስምሪት ያላገኙ ሁሉም እናነሳቸው ለምሳሌ ብለን የምናነሳው ጋርዳ ማርታ አለ፣ ማሎ ጋዳ አለ። አለ ዞን ላይ ትራንስፖርት ስምሪት የለም። ስቲል እንግዲህ ሊመጣ ይችላል ትራንስፖርት ስምሪት ዞን ሆኖ ግን ትራንስፖርት ስምሪት አላገኘም። ስለዚህ እዛ ጋር ያሉ ችግሮችን ፈቶ ኢሚዲየትሊ ትራንስፖርት ስምሪት እንዲያገኙ ከማድረግ አኳያ የሄዳችሁበት ርቀት ላይ አስተያየት መስጠት ብቻል። ለምሳሌ ጋርዳ ማርታ ላይ ድልድይ ሰርተን መንገድ እንጨርሳለን ካለን በሚቀጥሉ 3 እና 4 አመታት እንኳን ለመጨረስ ከባድ ምንድነው የምናደርገው? ድራይ ወንዝ ደረቅ ወንዝ ነው። ፎርድ እንሰራለን። ፎርድ በየትኛውም መንገድ ስራ ላይ አለ። ስለዚህ ፎርድ እንሰራለን፣ መንገዱን አክሰስ እናደርጋለን። ትራንስፖርት ስምሪት እያገኘው እያለ እቅድ እናዘጋጃለን፣ እናወጣለን፣ ዲዛይን እናዘጋጃለን፣ የድልድይ ስራ እንጀምራለን ማለት ነው። አለ ወረዳ ላይ ለምሳሌ አለ ዞን ላይ ወደ ኮላንጎ መሄድ መግቢያ ማለት ነው። ደልበና ላይ ማሽን እጥረት ነው። ቾኩለን አልጀመርንም፣ በጣም ሌት ሆነናል። የዞኑ አስተዳደርን በዚህ አጋጣሚ ማመስገን ፈልጋለሁ። ተጨማሪ ማሽነሪዎችን ማስገባትና አክሰስ የማድረግ ስራ ወጥረን ይዘናል። በሁለት መናኸሪያዎች የተጀመረው የኢቲኬቲንግ አገልግሎትን በማስፋት በዘርፉ የሚገጥሙ ችግሮች መቅረፍ እንደሚቻል የክልሉ ትራንስፖርትና መንገድ ልማትና አስተዳደር ቢሮ ኃላፊ አቶ ተወልደ ተስፋዬ ተናግረዋል። መናኸሪያ ላይ የሚወጡ መኪኖች በዓለም ባልሆነበት ሁኔታ አንዳንዴ ህጋዊ በሆነ መልኩ በደብዳቤ ታሪፍ ጭማሪ ተደርጎ ይወጣል። ከና አርባ ምንጭ ውጪ ደግሞ 16 መናኸሪያዎችን ቅድም እንደተባለው አሁን አየር ላይ እናውላለን ጨረታ ዘመናዊ አገልግሎት በእነዚህ አገልግሎት እየሰፋ ሲሄድ ሰው ከንክኪ ነፃ ሲሆን ምንም አይነት የትራንስፖርት አገልግሎቱ ላይ ችግር አይፈጠርም። ምክንያቱም ከክልሉ ጸጥታ ኃይል ጋር በተናበበ መልኩ ስለምንሄድ አንድ ትኬት ቆርጦ የተነሳ ሰው ለምሳሌ ከዚህ አርባ ምንጭ አሁን ዲላ ለመሄድ ትኬት ቆርጦ ሰው የትኛውም ላይ ጨምር ቀንስ የለም። ኃላፊው በማብራሪያቸው በዘንድሮ በጀት ዓመት ከወትሮ በተለየ መንገድ በዘርፉ ውጤታማ ተግባራት ይከናወናሉ ብለዋል። አጠቃላይ በሁሉም ፕሮግራሞች 692 ኪሎ ሜትር መንገድ ለትራፊክ ክፍት እናደርጋለን ብለን ነው እየሰራን ያለ ነው እስከ ዓመቱ መጨረሻ። ስለዚህ ዘንድሮ በተለየ መንገድ ጀምሮ በመጨረስ አካሄድ
ስራዎቻችንን እንሰራለን ብለን እዚህ ውስጥ እቅድ ይዘናል። የቋሚ ኮሚቴው ሰብሳቢ አቶ እንቁ ዮሐንስ የመንገድና የድልድይ ፕሮጀክቶችን ለማጠናቀቅ እየተሰራ ያለው ስራ አድንቀዋል። እስከ ትናንት ድረስ ሲሰማ የነበረው በጣም ተስፋ ሰጪ ዶዘር በስቶ ኦልሬዲ ወደ ጋርዳ እንደገባ ቀሪ ስራዎችን ቅድም የተከበሩ ድረ እንዳሉት ተስፋ ሰጪ ነገር እንዳለ ማየት ያለው ይሄ ከፕሮጀክት አፈጻጸም ከሌሎች እናንተ እንዳነሳችሁት የመጣ አስተሳሰብም መጨረስ ማስመረቅ የህብረተሰባችንን ደስታ ከፍ ማድረግ እናቶቻችን ለሕክምና ቢያንስ በአምቡላንስ እንዲመላለሱ ማድረግ የኛ ስራ ስለሆነ በዚህ ደረጃ ይዛችሁ በመምራታችሁ ቅድም እንደተባለው ድልድዮች ያሉ ስትራክቸር 6 የተለያዩ በጋርዳ ማርታ መንገድ ነገር ግን አሁን የተከበሩ እንዳሉት ፎርድ ጊዜያዊ ማስተንፈሻ ሰጥቶ መኪና እንዲገባ አድርጎ ቀጣይ መታቀድ ይቻላል። በዛ ደረጃ የምታሰቡ ትልቅ አቅም በመሆኑ ዛሬ ላይ ኦልሬዲ በስቶ እየገባ እንዳለ ነው ማለት ተቻለ ነው።